ታፕታፕ ኮፕሊንግ አድርጉት። ታፕታፕ ኮፕሊንግ አድርጉ። ሚኮዬ እንዴት ነህ? ሰላም ነህልኝ? የኔ አባት ቴንኪው። የኔ አባት እንዴት ነህልኝ? ታፕታፕ ኮፕሊንግ የኔ ውድ አመሰግናለሁ። የአራዳ ልጅ ሚኮዬ ዝርያ ሮሚ በጣም ነው የምወድሽ። እኔም በጣም ነው የምወዳችሁ የኔ ውዶች። በጣም እንኳን ለማማት ጊዜ ያደረሳችሁ። እንግዲህ እንደምታውቁት ዛሬ ሊሰቅሉት ያሰቡበት ቀን ነው። ነገም ጸሎተ ሐሙስ፣ አርብ ሶስቱን ቀን በከባድ ጾመን እንትን የምናሳይበት ጊዜ ነው። ቸርች የምንሄድበት ጊዜ ነው። ሰያን ሮሚ ብትወስደው መልካም ስራ ነው። የት ነው የምወስደው? ማን ነው ሰያ? የት ነው የምወስደው? ሰያን ማን ነው ሰያ? ሮማን ትውሰደው፣ ደስ ይላል። የት ነው የምወስደው? ትባላለች ልጁ አቡፋኖ እርስ በርሳችሁ እየተጣላችሁ እርስ በርስ እየከሰሳችሁትና ገደል እየጨመራችሁት እኔ ሮማን ታምጣው ጅል አንፎይ ጅል ቋጠሩ ሁላ ማን አሳስሮት ነው? ራሳችሁ እርስ በርሳችሁ አይደል እንደምትስተሳሰሩት? ምቀኛ ለምቀኛ ማን ያሳሰረው? ራሳችሁ አይደላችሁ እንዴ? ሌላው ብሔር አይደለም። ራሳችሁ ብሔር አማራ ለአማራ እየተጠቋቆማችሁ እየተሳሰራችሁ አቡፋኖ ሮማን ትውሰደው። በብብቴ ከትቼ ነው የማመጣው። በምን ላምጣው? እርስ በርሳችሁ ትመቀኛኛላችሁ። እንደ ከሌላው ብሔር መች ነው የምትማሩት? እናንተ መች ነው የምትማሩት? በብሔራችሁ መደጋገፍ መች ነው የምትጀምሩት? አማራ ትግል ከጀመረ ስንት ዓመት አለፈው? እስቲል አንድ አትሆኑ፣ እስቲል አትጠቃቀሙ። በሆነ ነገር ስትጣላ ገደል እስከ ማድረስ ትደርሳላችሁ። ገደል እስከ አሁን ይሄ ሰውዬ ባለፈው ከሳውዲ ሄደ። አሳስራችሁትም ይሁን ምን ይሁን አልሆኑ፣ ከዚህ ሄደ። እስሩን አስሮ አንገቱን ደፍቶ መጣ። መቶም ስራውን ቀጥታ ስራ እየሰራ እንደ ድሮ እንኳን ጌም አይጫወትም በደንብ ከግር ከግሩ። ለምን? ከዛም ስለሄደ። አሁን ደግሞ ካለበት ሀገር ፖለቲካ ውስጥ አልገባ፣ ምን ውስጥ አልገባ። አርፎ ኑሮን እየኖረ ባለበት እንደ አማራነቱ ይቆጨዋል። ይችን የመሰለች የእንትን ፍልቃቄ መሰለች ቆንጅዬ ልጅ አራስ ናት፣ ልጅ ጥላ አራስ ሄደች ብሎ ቁጭ ብሎ ነው እንትን ያለው ለሷ ብሎ። እግዚአብሔር ነገር ይገንበታል። ሌላ ጊዜ እኮ እንደዚህ አይነት ነገር ሀቢባ ትሰራለች። አረብ ሀገር ነው ያለችው። አዶኖ የተረገመ ዱባይ የሚባል ሀገር። ኧረ እስከ ዛሬ እንደውም እግዚአብሔር አወጣቸው። መሲ ብርጅስተን በተለይ በጣም ነው የምትንቀዠቀዠው። እግዚአብሔር እንኳን ጠበቃት እስከ ዛሬ። እንደዚህ አይነት ነገር ላይ ስትጋደል ስትሰራ ምናምን የምትውል ሳርዬ፣ እነሱንም እግዚአብሔር ይጠብቃቸው። እሱ ቤቱን ስለከፈተ ይሆናል። ያሳሰረው ትግሬ ነው። እስቴት አለ ትግሬ ወላሂ። አሁንስ በዛ። ምን ያድርግ? ምን ሆነው የሚሉት? አዎ በጣም ትግሬ ነው ያሳሰረው። የት ማን ነው ትግሬው? የቱ ትግሬ ነው አለ? እሱ አላለ። እናንተ ናችሁ የምትሉት። እርስ በርሳችሁ ማተኙ። ለእርስ በርሳችሁ ምንም ትግሬ ጋር አትሽለክለክ። የምን ትግሬ? እርስ በርሳችሁ
አላለም። እሱ ትግሬ ያሳሰረኝ አላለም የሚል ነገር አልተናገረም። ማን ነው የሚባለውን ላስቀየምኩ ይቅርታ አድርግልኝ ብሎ ይቅርታ ቪዲዮ ነው የሰራው። ከዛ በተረፈ ማን ነው የሚያሳስረው? ሊያሳስሩት አይችሉም። የትግሬ ጦስ ውጡ። ትግሬ ሊያሳስረው አይችልም። እስቲ መረጃ ይውጣና እኔ ቀጠቅጣቸዋለሁ። ያሳሰረው ሰው እርግጠኛ ከታወቀ እኔ ልነስለዛ ሰው አፈር ከድሜ እስከሚልስ ነው የምረግጠው። እነ ሎዛ ናቸው። ሎዛ ምን ታቀና ነው? እናንተ ደግሞ ከባድ ሚዛን አትስጧት። እነ ሎዛ ያለችው እዚህ። አሁን እኔ እዚህ ሀገር ቁጭ ብዬ በየትኛው ስልክ ማን ኮንታክት ተደርጎ ዱባይ ያለ ሰው እንደሚያዝ ምኑን አውቄ? ክፋት ቢኖረኝ እንኳን ሳውዲ ያለ ሰው እንዴት እንደሚታሰር እዛ ሀገር ያለ ሰው ካልሆነ በምን ታውቆ ነው? የሰራው ስራ ደግሞ የሚያሳስር አይደለም። ሁማን ትራፊክ እሷ አላመጣቸው ደላሎችን የተቃወመው የሰራው ስራ እኮ ቦጎ ስራ እንጂ ለአረብ ሀገር የሚጠቅም እንጂ እንትን የሚል የለም። ለአረብ ሀገር የሚጠቅም ስራ ደላሎችን ነው እንትን ያለው እንጂ የሚጠቅም እንጂ የሚጎዳ ስራ አልሰራ። እኔ እኮ እንደኛ አሁን እኛ ቁጭ ብለን ይሄ ሀገር የማይፈቅደውን የሊቢያ ልጅ ቁጭ ብዬ ስረዳ እኔን ጠቁማውን ገደል መክተት ይችላሉ። የሚጠላኝ ሰው የለም እንጂ ትቼዋለሁ። እኔም እንዲህ አይነት ስራ ከዚህ በኋላ አይለምደኝም እንጂ አንድ በቃ አሁን ለሰይድ ፋኖ አባ ፋኖ ነው ማን ነው ስሙ? እኔ በደንብ አያዝልኝም። ለሱ አሁን እዚህ ሚዲያ ላይ ልክ ከድር እንደሆነው ማለት ነው። ከድር አፈር ድሜ እስኪበላ እስር ቤት ታሰረ፣ መጣ። ተባብራችሁ አንድ ነገር ያረጋችሁለት ነገር የለም። ስቲል ዱባይ ቁጭ ብሎ መከራውን እያየ ነው። ከድር እንደከፈለው ዋጋ ተባብራችሁ ወደ ኢሮፕ ልታወጡት ይገባ ነበረ። ከድር የታገለው ለኦሮሞ ወይ ለአማራ ለትግሬ ቢሆን ይሄኔ ከድር ወይ አሜሪካ ወይ ኢሮፕ ነበር። እግዚአብሔርን ከድር እንደከፈለው መከራ እስቲ የራሳቸውን እንኳን ያልሆነ ማን ነው መሐመድ ስልጤውን እንኳን ከግብፅ ወደ ካናዳ ያስገቡት ኦሮሞዎች ናቸው። ስለታገለላቸው ከተባበራችሁ በጣም ቀላል ነው። ጆከርን አሁን ከዛ ሀገር ወደ ሴፍ የሆነ ሀገር መውሰድ፣ ከድርን ዋጋ የከፈሉ ልጆች አቡፋኖን ከተባበራችሁ ትችላላችሁ። የማይናኮበት አገር መውሰድ። ይህ አረብ ሀገር የጦዘ ነው። ሶላቶ ሁላ ማለት ነው። ይሄ አረብ ሀገር ያለ አረብ እኔ ድሮም አረብ የሚባል ሰው እኔ አይመቸኝም። ይቅርታ አድርጉልኝና አልወድም። ከድሮም ጀምሮ እዛ ሀገር እህቶችን ከፎቅ ይጣላሉ፣ ያለቅሳሉ፣ ችግር ይደርስባቸዋል። መከራ ስለሆነ የምሰማው እኔ አልወድም። ዱባይ የምትባል ሀገር ሄጃለሁ ተመላልሼ፣ ምንም አይመቸኝም። እኔ አረብ ሀገር የሚባል ነገር አሁን ለወደፊት እግዚአብሔር ከዚህ ያውጣቸው እንጂ መሲ ብርጅስተን፣ ሳርዬ፣ ሙና የምትንቀጨቀጩትን አቁማችሁ ስራችሁን አርፋችሁ ስሩ። አፍንጫችሁን እየያዙ ወደ ኢትዮጵያ እንዳይመልሷችሁ። ይሄ ምልክት ነግበኔ ልትሉ ይገባል። ነግበኔ ነው የፈረደበት ተጠንቅቆ። ገና 6 ወሩ ነው ከመጣ ዱባይ እንኳን ገና በሁለት እግሩ ቆሞ አልጨረሰም። ይሄ ልጅ ልጆች አሉት ይባላል። እውነቱ ይሁን ውሸት አላቅም፣ አይናገርም፣ እኔም አላቅም። ግን ልጆች አሉት ይባላል። ይሄ ልጅ የልጅ አባት ነው ይባላል።
ዝም ስለሚል ምኑም እኔ አይታወቅም። እንደኛ ፊንፊን ልጆቹን አውጥቶ መስቀል ምናምን የለም። እንደኛ ችኩል አይደለም። ጠንቀቅ ያለ ልጅ ነው። እንደዛም ሆኖ ግን አልሆነለትም። ይኸው መከራውን አየ። እስቲ የአማራ ልጆች ዘንድሮ ትታያላችሁ። ሰለሞን ቦጋለ ታስሮ ወደ ጎንደር ተላከ። ወፍ የለም። ተባብራችሁ የሆነ ነገር ማድረግ መቻል። እዚህ ለማንም ጌመር የአማራ ልጆች ናቸው። ጌመር ከቲክቶክ ላይ የሚታወቁት አማራ ልጆች ናቸው። ጊመር ለመታየት የሚሰጡት እስቲ ለመታየት እነ ከድርን እነ ጆከርን ሰለሞን ቦጋለ እስቲ ትልቅ ደረጃ አድርሳችሁ አሳዩን። ለንደን ሀገር ላይ ለአንድ ወንድ ሴት ልጅ ፈርማ ለማምጣት 40 ሺህ ገብቷል። 40 ሺህ ከፍላችሁ ማስመጣት። አሁንም ይሄ የምናገረው ወንጀል ነው። አያችሁ ምላሴ እንዲህ ካልተቆረጠ በስተቀር ምንም የት አለ? እንዴት ታውቂያለሽ? አምጪ ወዴት ብባል እንዴት አባቴ ነው እስቲ ምለው። ሰለሞን ቦጋለ ዋጋ አልከፈለም እምትይ ህይወትሽን መድኃኒዓለም ዋጋ ያስከፍልሽ ማለት ነው። አንቺ ውሻ እንትን ምን ይሄን የምፈራ መስሎ ስቀልድ እኮ ነው። እኔ እኮ የአዲስ አበባ ልጅ ነኝ። እባብ አንገቴ ላይ እንዲህ ቢጠመጠም አጫዎቼ ማውረድ የምችል ይሄን እንደዚህ ስል ፈርቼ መስሎ ቤታዮዬ፣ የኔ ንግስት፣ የኔ ውድ፣ የኔ ሲሳይ ደህና ነሽልኝ? ቤታዮዬ የኔ ቆንጆ፣ የኔ ውድ፣ የቲክቶኳ ንግስት እንዴት ነሽልኝ? ሰላምሽ ብዝት ይበል። ከእህትሽ ጋር ስታምሩ የኔ ውድ፣ እንደዚህ ከእህትሽ ጋር አንዳንድ ነገር በማሳየት አሳየን። ባዳው እንደሆነ አልሆነልሽም፣ መከራሽን ነው። ምንም አልሆኑልሽም። አንቺም የኔ ቢጤ የዋህነሽ። ያጫወተሽ ሁሉ እህትሽ ነው የሚመስልሽ፣ ወንድሞችሽ ነው የሚመስሉሽ። እኛ አለንለት የኔ እናት። እህት መከታ አንቺ ታረጊያለሽ። ቤታዮዬ በማንኛውም ቦታ አይደለም ለአማራው፣ ለትግራዩም፣ ለኦሮሞም ጉራጌም ተቸገረ ቢባል ቤታዮ እንዳለሽ ምንም ጥርጥር የለኝም። የወንድምሽ መከታ እንደምትሆኚ ምንም ችግር የለው፣ ይታወቃል። ይሄው እስከዛሬ ተወርቶ መስዋዕትነቱ ተወርቶ አልቋል። እስታሁን ናሁ ሰናይን ፕሮፋይል አድርገሽ እስካሁን ደሙን የምታሳይ ጀግና ነሽ። ቤተሰቦቹም እንደዚህ ይዘውት የሚዞሩ አይመስለኝም። አንቺ የናሁ ሰናይን እንትና አንግበሽ የምትዞሪ የጀግና የወለደው የጀግና ዘር ስለሆንሽ ነው። ጀግና ስለሆንሽ ነው። የኔ ውድ ስወድሽ ከማንም ሰው ጋር መልስ እንዳትሰጫጪ። በጥሩ ጊዜሽ አብረውሽ የነበሩ ጋር መልስ እንዳትሰጫጪ። ይወዱሻል። ይሄ ጌም የሚባል ለዚህ ነው እኔ ጌም የምፈራው። ጌም የሚባል ያጣላቸዋል። ጌሙ ምን እያደረገ የሚያጣላ እንደሆነ አይ ዶንት ኖ። በጣም በሚያሳዝን ሁኔታ እናንተ ጉቺና ቤታ ይታረቁ የምትሉ ሰዎች ጉቺና ቤታ አልተጣሉም። ሚስ አንደርስታንድ ሊሆን ይችላል እንጂ እኔ ተጣልተዋል ብዬ አላምንም። የተቆረጠም አላየውም፣ የተጣሉም አይመስለኝም። ምንም የሚጣሉበት አንድም ነገር የላቸውም። ሰው ተጣሉ ብሎ ተደስቶ ቤቱን ከፍቶ ሌላ ትርፎር የሚያወራ ሊኖር ይችላል። ኖ አይጣሉ። ምንም ያጣላቸው ነገር አለ? ምንም ያጣላቸው ነገር አለ ብዬ አላምንም። ካለም በውስጥ መስመር ነው ያናግራቸዋለሁ። ይኖራል ብዬ አላምንም። አይጣሉም። እናንተ ናችሁ እዚህ ሚዲያ ላይ ያላችሁ እግዚአብሔር የረከፋችሁ የሰው ትንሽ ያወራውን የቆጠባችሁ እዚህ ጋር እኔ ቤታዬም ጉቺም ለእኔ አንድ ናቸው። ሁለቱንም በጣም ነው የምወዳቸው። ሁለቱንም ሰው ሲነካቸው አልወድም።
ቤታዬ እኮ ፍልቅልቅ ናት። ሰው አታስነካ። ጨዋታ ከመጫወት በፊት ምኗ ነው አሁን ቤታዮ ምን እየሆኑ እንደሚነኳት አይገባኝም። ምን የሚጣሉት እኔ በውስጥ አወራቸዋለሁ። ችግር ካለ እርግጠኛ ነኝ ችግር ካለ እኛም አንፈታው ነገር የለም። ታላቃቸው ነኝ፣ ያከብሩኛል፣ ይፈቱታል። ትንሽ ይውጣላቸው። ስንት 3 ቀን ነው ስንት ነው የተጣሉት? መቼም እናንተ ናችሁ የሚጣሉትን የሚታረቁትንም እየነገራችሁ የምትመጡት። ወይናና ሮሚ እንዳንቺ የሚያስቅ መጥቷል። ሀጂ የሚባል የአዲስ አበባ ልጅ በጣም የአዲስ አበባ ልጅ ሙድ እየያዘ እኮ ነው። ውነም መስሏቸው ሸቀጤን አሰርቻለሁ ሲል ህዝቡ እየተነዳ ከሱ ጋር ይዞራል። የአዲስ አበባ ልጅ ስራ ላጣ ሸቀጡን ሲያሰራ እየቀለደ ነው። አሁን እሱ ሙድ ሲይዝ የሆነ ታሰሩታል ብሎ በውስጥ ይጽፉለታል። ለማየት ምን ይሰራላችኋል? የሰው ቃል ታዩ ምጽፉለት። ሮሚ ጡትሽ ተለቀ፣ ሰርጀሪ ያሰርተሽ ነው ማአት ያሰራችሁ። የሚያሰራ ነገር ምን አባጡቴ ይተልቃል? እኔ ሮማን እግዚአብሔር እንደፈጠረኝ እግዚአብሔር ይወስደኛል እንጂ የሚሰራም ነገር የለኝም፣ ላሰራም አልችልም። እግዚአብሔር እንደፈጠረኝ እኔ እግዚአብሔርን እፈራለሁ። የሰጠኝን ወስጄ ሳስተልቅ ደግሞ እግዚአብሔር ይመስገን ሁሉ ነገር በሚፈለገው አድርጎ ነው የሰጠኝ። የምፈልገው ነገር የለም። ጡቴን ወስጄ ሳስነፋ እብድ እኮ አይደለሁም። የጡት በሽተኛ የጡት ካንሰር የያዛቸውን ሰዎች አንድ ልጅ የታመመች አውቃለሁ፣ እንዴት እንደሚያም የጡት ካንሰር። የጡት ካንሰር ቢይዘኝስ ጡቴ ምን ሆኜ ነው ሲጀምር ማስተልቀው? እንደዚህ ብዬ ልሄድ ከዛስ ምን ሊጠበስ? ባለትዳር ነኝ፣ እግዚአብሔር ይመስገን የተባረከ ባል ሰጥቶኛል። እኔ ምንም አልፈልግም በፍጹም። እኔ እዚህ ሀገር እንኳን ስመጣ እንደኔ ቀልቃላ ነኝ፣ የማልገባበት ውስጥ የለም። እምብርታቸውን እንኳን ሲበሱ ጓደኞቼ ሃይማኖት አይፈቅድም ብዬ ነው እምቢ ያልኩት። እንደኔ ቅርጹ የሚያምር እንደኔ እምብርቱ ቢደረግበት ጌጡ የሚያምር የለም። ቢለምኑኝ ቢሰሩኝ እምብርቴን እንኳን አልተበሳውም። እንግሊዝ ሀገር አንድ ታቱን ላይ አታዩ አላድረግም። እግዚአብሔር ታቱ እንዲኖርብን ካስፈለገ ታቱ አድርጎ ይሰራናል። እግዚአብሔር የሰራንን ገላ ይሄ ታቱ ማድረግ አፍንጫ መበሳት ኮንፊደንስ የሌለው ሰው ነው። አፍንጫውን እምብርቱን ይሄ ታቱ አድርጎ ምናምን ኮንፊደንስ የሌለው ሰው ነው። ኮንፊደንስ ያለው እግዚአብሔር የሰጠውን ገላ ሌላ ነገር ሞዲፊክ እየጨመረ መከራው ነው ያየው። እናትን ትወዳታለህ፣ በልብ ውደዳት። የእናቴን ስም እዚህ ጋር ጻፍኩ ይላል፣ ግማሹ የልጆቼን ስም ጻፍ። የቱ ጋር ነው የምትጽፈው? ሲጀመር መጀመሪያ በየትኛውም ሃይማኖት ያላችሁ ሃይማኖት ይፈቅዳል ወይ ብላችሁ ጠይቁ። አይፈቅድም። ንቅሳት አይፈቅድም ሃይማኖት። ጭራሽ ደግሞ እምብርቴን ተበስቼ እምብርቴን ይውልኝ። ከዛስ እምብርት ላይ ጌጥ በፍጹም እኔ አልፈቅድም። ይሄ አፍንጫ የሚበሳሳ ይሄ እዚህ 90 ዲግሪ የሚመስል ጆሮ ላይ ጌጣጌጥ የሚያደርግ ሰው ምናምን አንድ እዚህ ጋር ያ ደስ ይለኛል። ይሄ አንድ እዚህ ጋር ተበስተውት እወዳለሁ። ከዛ በተረፈ ጡቴን አሳብጬ መከራዬን ሳይ እንደነ ጂጂክ እያየርኩ ሆዴን ሳስመጥጥ ስሰራ እኔ አታገኙኝም። እኔ ቤተሰቦቼ በጣም ቆንጥጠው ነው ያሳደጉኝ። ወጥቼ እንደፈለኩ ልናገር እችላለሁ። ወጥቼ እንደፈለኩ ልናገር እችላለሁ። ነገር ግን በሰውነቴ እግዚአብሔር በሰጠኝ ሰውነት
በጣም እተማመናለሁ። እግዚአብሔር ይመስገን ምንም አጉድሎ አልሰጠኝም። ቢያጎልብኝም ሄጄ የምነፋፋ አይመስለኝም። እንደገና አሁን ሊና ደግሞ መታ ውሰቱን ነው እኔ አላየሁም አላሰራም እኔ አላየሁም ማለች። ከኔ ከተለያየ በዚህ በ2 ወር ውስጥ ካሰራው እንጂ እኔ ያየሁት ነገር የተለየ የለም ብላለች። መታ ደግሞ እሷ ሌላ ተአምር። የአዲስ አበባ ልጅ ነው እሱ፣ ፍርኪ ነው የአዲስ አበባ ልጅ ነው። ጣጣ አያውቅም። ማብሸቅ አትችሉም። የአዲስ አበባ ልጅ አዲስ አበባ ልጅ ብሽሽቅ ናፍ ድረስ ነው የሚችለው። ሀጂ ሊበሽቅ አይችልም። ህሊና መታ ገለመሌ አጠረ ወጠረ ምናምን መታ እንትና ቤት ሀቢባ ቤት እያለችው ብላ ሀገር እያዝልኝ የ9 ወር ፎቶ ይዛ የመጣችው ሀጂዬ ባይ ባይ ስላለ ነው። ባይ ባይ ባይላት ኖሮ በፍጹም አትወጣም ነበረ። ሌላ የምትከስበት ዓለም ይስማልኝ። ፎንቃ እኮ ነው የአዲስ አበባ ልጅ ፎንቃ። በዛ ላይ ትግራዋይ። እኔ ባሌት የትግራይ ልጅ ነው የአዲስ አበባ ልጅ። ማታ ማታ ሲተኩሱ ቀን ቀን ሲተኩሱ የሚችላቸው የለም የትግራይ ልጆች። እስቲ የትግራይ ልጅ ወዶ ሲለያይ ያላለቀሰ እኒ ጂጂ ኪያ መድፍ የማያስለቅሳት ሰው ሞቶ የማያስለቅሳት የወለጋ አማራ ያ ሁሉ ሲያልቅ ወታ ሻምፓኝ ከፈተች። በማፍቅር አለቀሰች። በሆዴ ፍቅር። ለምን የትግራይ ፎንቃ ቀላል አይደለም። አይለግሙም። ማታ ማታ አይለግሙም። ቀን ቀን አይለግሙም። ሆዴ እየዬ እስቲ ማራማዊትን ይዋት ቆፍጣና ነኝ ማንም አይችለኝ ምናምን ብላ ወታ እየዬ ሆዴ እምቢ ብሎ ወግሮኛል ብላለች። እንግዲህ ከወገራትም ወግሯት ሲለያት እየዬ ሊናስ ብላ እንትና ቤት ደብድቦኛል 9 ወር በኋላ የት ወፍ የለም። የትግራይ ፎንቃ በቀላል የሚወጣ አይደለም። እሪ ነው የሚያስብለው። አሁን ከዚህ በኋላ እንኳን መለያየት አይደለም ወደ ቁርባን ገብቼ ተሳስረን ቁጭ ነው እንጂ ከኔ ጋር መለያየት የለም። ከተለያየን እኔም እዚህ ሚዲያ ላይ መጥቼ እንደምል ነው። ቀላል አይደለም ፎንቃው፣ የከባድ ነው ፎንቃ። መንከባከብ ሚስት መንከባከብ ይችላሉ የትግራይ ወንድ። እግዚአብሔርን በጣም ሰው አክባሪ ናቸው። ሚስታቸውን አክባሪ እመቤቴ ብለው ተንከባክበው ነው የሚይዙት። ካልመሰላቸው ደግሞ የመረሹ ቀን ሴቶቹ ፌንት ሚዲያ ላይ ባገኙበት ሚዲያ በደረሱበት ቦታ ነው ጉቺ ማናት? ጂጂ የምትባል ጉጂ ያልኩኝ ጉቺዬ ሶሪ። ማነው ጂጂ ኪያ የአስለቃሽ እንኳን ጭስ ቢወረወር አታለቅስም። ልጆቿ እንደዛ ከልጆቿ ጋር ስትሆን አንድ ቀን እንበዋ ዘለላ ያልታየ ሆዴን ሳገኘው በጣም የሚገርማችሁ ስራ ሰርቶ ቱታ ለብሶ ነበር ያየሁት። ከነ ቆሸሸው ልብሱ ከስራ ሳየው ውይ ብላ ጂጂዬ በስንት ወር እንግዲህ ያስቡት። ከተለያዩ 9 ወር ነው ምናምን ሊያመል ሊሆን ነው ከእንትና ጋር ከሆነ ከሆዴ ጋር ከማማራማዊት ጋር ከሆነ ጂጂ ለካ ፎንቃው ግራ ጋብቷት አይታችኋታል። የዛ ሰሞን እኮ የለችም እኮ እንደ ድሮ መቀባባት ምኑኑ ፊልተሩን ሁሉ ትታው ረስታው ኢንተርቪው አድርጋ እኛ እንዴ የዚምባብዌ በረኛ ነው እኮ የመሰለችን ከልጇ ጋር መሆኑ ለየናት እንጂ ከሳምሪ ጋር ወጥታ የሆነ ጀርመን ሀገር ኢንተርቪው ያደረገችው የዚምባብዌ በረኛ ጂጂ ኪያ ናት። ድምጿን ስንሰማ ነው ጥቁር መስላ
የዚህ ፍቅር እኮ አንጎሏን አዝሯት ነው ፊልተሩን ምንም ቼክ ሳታረግ የወጣችሁ። እሱ ላይ አሁን ስታዩት የጂጂ ጥቁረት የዚምባብዌውን በረኛ ነው የምትመስለው። ኔቨር እንዴ አሁን ልትመለስ ሰሞኑን ሜካፕ እየኳለች ፍራንክፈርት መሄዴ ነው። ሆዴ አላበደም። የአዲስ አበባ ልጅ እኮ ነው። በአንቀልባ ኬትም ተለቃቅማችሁ የመጣችሁ ኖ በፍጹም ሆዴ አይነካትም። ዲጂክያ ኧረ በስመ አብ አረገው ሀጂ መጥቷል። ላስገቢው ደስ ይላል። ሀጂ የቲክቶክ አዳማቂ ሆነ ቀረህ እንዴ? መተ የለም እንትን ሰታችሁ ማነው እዚህ ላይ የተሰቀላችሁ ሰዎች ሳያችሁ አንዳችሁንም አላቃችሁ። ምን አባታችሁ ፈልጋችሁ ነው እኔ ቤት መግባት የፈለጋችሁት? አይ ዛሬ በማማት ምድር እንጣጣለው ረስቸው። የፈጠረኝ አምላክ ይቅር በለኝ። አይ ደህና አልመጣውም ነበር። ምን ልሰራ መጣው ዛሬ? አዎ በማማት ምድር ኃጢአት የሰሩ በአደባባይ ኃጢአታቸው የተነገረ እንደነ ሀጂ ሸቀጥ ያሰሩ ሰዎችን ያላስገባም። ከፍስግ በኋላ አመት ባል ይፈታና ከፍስግ በኋላ ከፋሲጋ በኋላ እናወራለን። ኧረ ሀጂ ሸቀጡን ያሰራ ሰው እኔ አላስገባም። አሁን ህማማት ጾም ነው። እኔም አንተም ተያይዘን ገደል ነው ኃጢአቱ። የራሴ ኃጢአት አነሰና እንደገና ሌላ እንትናንም አላስገባም። ብትመጣ እንዴ ማን ደግሞ እንዳለ የተሰጠች አንተ ደግሞ አንበሳ እንደሰጠ አበባ ሰጥተ የምታስጮኸው ቤቴ አንዳች መድኃኒዓለም ይጮህብህና አበባ ሰጥተ ምን ላይ ታስጮህብኛለህ? አበባህን ሰብስበ ያዝ። አበባ አባታችሁ ይስጡና ደህና ነገር እንደሚሰጥ አበባ እየሰጠ ቤቱን ያስጮሃል። ሰነነም ፈነነም ልመና ነው። ጌም መጫወት እኔ ልመና ሰለቸኝ። እኔ አልችልበትም ልመና። ጌም ስጫወት መለመን ኧረ እኔ አልችልበትም። ኧረ ስለ ዛህላ ሀበሻ ሳራ አልበሻ ሳራ ሂጅበት ሳራ ዛራ ሀበሻ የሚሰድቧት ሰዎች እያየው ነው። አንደኛን ያልፈርድባቸውም እውነት ለመናገር እኔ እንደ ጉራጌ የጉራጌ ሚሊዮነር የኔ ያጎቶቼ ልጆች እውነቱን ስናገር ማለት ነው ያጎቶቼ ልጆች ፎቅ 10 ፎቅ 20 ፎቅ ያላቸው ኢትዮጵያ ውስጥ አሉ። አይደለም ፎቃቸው እንዲታወቅባቸው የቤታቸው እንኳን መኪና እንዳይታወቅ ቀስት መኪና እየነዱ መርሴዲስ መኪናዎች የተለያየ መኪናዎች ሸራ ለብሰው ነው የሚቀመጡት። ለአንዳንድ ጥሪ ሲሆን ነው በቃ የማይቀርበት ሰርግ ሸራተን ምናምን ሲኖር ይዘው ይወጣሉ፣ ሀብታም እንዲሆኑ እንዲታወቅላቸው። ዛራ ሀበሻ ሳራ ቲክቶክ ላይ ሀብታም ምን ይሰራል? ሳራ አሁን ፎቅ አለኝ ብላ ጉቺ ቤት ለነ ዮኒ ማኛ 2 ፎቅ ከባንክ አልተበደርኩም ራሴ ሰርቼ 2 ፎቅ አስመረጥኩ ትላለች። ስሰማት ማለት ነው። እዚህ ቲክቶክ ላይ የእሷ ፎቅ መተዋወቁ ምንድን ነው የሚጠቅመው? ሮሚያት በይም ቡጣኔ ቅነጭ ነጩ ነው የምናገረው፣ የምሰማው ነገር የለም።
ፎቁን አመታ ቲክቶክ ላይ ወይ ቲክቶከሮች ወስደው ቢያስተዋውቁላት ጥሩ። እራሷ መታ 2 ፎቅ አለኝ አለች። ያ ማለት ቲክቶክ ላይ የተቸገረ ሰው ሁሉ በውስጥ መስመር አበድሪ ስጭኝ ማለቱ የማይቀር ነው የማይቀር ነው። እና እዚህ ቲክቶክ ላይ ስትመጣ ምን ያድርጉታል ተሳዳቢዎች? እንዴ ፎቁን ልሰራው ቻለች? ምግብ ቤቷ ምን ሰርቶ ነው እንዴ ልሰራት አለች? ሐዋላ በጥቁር ታዞራለች ምናምን ብለው መውረድ ጀመሩ። እንኳን እንደሱ አይነት ባለሀብት መጠነኛ እንኳን ሀብት ያላቸው ቲክቶክ ላይ ተሰቅለው አያወሩም፣ ቢሞቱም አይገቡም። እንደኛ አይነት መናጢ ድሃ ነው ቲክቶክ ላይ ያለው። መናጢ ድሃ ስላችሁ እግዚአብሔር ይመስገን እንኖራለን። ለተቸገረ የምንችለውን ያህል እንሰጣለን። ሀብታም 2 ፎቅ ያለው ሀብታም 3 ነው 4 ፀጉር ቤት 4 ምግብ ቤት ያለው ምን ያደርጋል? እዚህ እድሜዋ በዛ ላይ የትየለሌ ነው። ምን ታደርጋለች ቲክቶክ ላይ? አብረዋት ያሉትስ ለምን አይመክሯትም? ቲክቶክ ላይ ምን ትሰራለች? እውነት ለመናገር ዋሻው ከዋሻው ውሸት ነው በሉኝ። የምትወዷትም አሽቃባጭም የትየለሌ አሽቃብጪም አዳሚ አሽቃብጪ ትክክለኛውን ነገር ነው የምነግራችሁ። አሽቃብጡ። ዋሻው ትክክል ካለች ሮማን ትክክል አይደለሽም ብላችሁ ጻፉልኝ። የምትወዷትም የምትጠሏትም ካላችሁ ምን ልሰራ እዚህ ላይ ትመጣለች? ቴንኪዩ ማዕራይ ቴንኪዩ ወዲ አስመራ። እና ምን ልሰራ እዚህ ቲክቶክ ላይ ትመጣለች? ቲክቶክ ላይ ከመጣች በኋላ አዎ ለተለያየ ሰው ትረዳለች ይባላል። ጥሩ መልካም ሴት ናት ይባላል። ወይ ጉድ መንፋት ይሻላል። ተው ልብ ይሻለኛል። ኧረ መንፋት ውስጥ ይቅርብኝ አሁን በማማት ምድር። እና ሲሰድቧት አየው ተናድጃለሁ። ነገር ግን ስናገናዝብ ብዙ ሰው ሌላም በውጭም የሚያቀኝ ሰውም ለኔ ብዙ ሰው ሲናገር ለምንድን ነው እዚህ ቲክቶክ ላይ እንደዚህ መታ አለቦታዋ የምትገኘው? ለምንድን ነው እንዲህ የምታረገው ብለው ብዙ እዚህ ለንደን ላይ ያሉ ሰዎች ኧረ ሮማን ተናገሪ፣ እኔ ሰው ተናገሪ ስላለኝም ሳይሆን ይሄ ትክክል አይደለም። እንኳን የፎቅ ባለቤት የምግብ ቤት ባለቤት እንኳን አስተዋውቁልኝ ይላል እንጂ ቲክቶክ ላይ ገብቶ መከራውን አያይም። እርግጠኛ ነኝ የልጅ ልጅ አይታለች። ምንም ፖስቸሯ የምታሳይበት ነገር የለም፣ ምንም የለም። ከዚህ በኋላ የልጅ ልጆቿን እየሳመች ተከብራ መኖር ነው ያለባት። እዚህ ቲክቶክ ላይ መታ እንዴ ኧረ አይሆንም። እኔ አይሆንም ባይ ነኝ። አይ እንደዚህ ነው የምትወደው ከተባለ መብቷ ነው። እኔ በመብቷ አልጋፋም። ግን እዚህ ቲክቶክ ላይ እንደምታዩት ነው እያነሱ ነው እያሰጡ የሚሰድቧችሁ ከታች ወደ ላይ እያደረጉ በገዛ ገንዘቧ ለሰጠችው ለምን ሰጠች ተብላ ትሰደባለች። ስለዚህ እዚህ ቲክቶክ ላይ መገኘት እንደኛ የምትችል ካልሆነ አስፈላጊ ነው ብዬ አላምንም። ተከብራ ባለ አንቱ ተብላ ዱባይ የመጣን ሰው እየተቀበለች ቦታዋን እያስተዋወቀች አሉ። ማስተዋወቂ ብትባል ጉቺም ታስተዋውቃለች፣ ሳርዬም ታስተዋውቃለች፣ መሲ ብርጅስተንም ሁሉም ይቀርቧት የእሷን ቤት ለማስተዋወቅ በቂ ናቸው። አዲስ አበባ ላይ ግን 2 ፎቅ አለኝ ባንክ ሳልበደር የጨረስኩት ብሎ ማሳየት ኑና ብሉኝ ነው የሚመስለው። እና ስለ ሳራ ከጠየቃችሁ ይሄ ነው የሚሰማኝ። ይመቸኛል ካለች ይመቻት። እኔ ምንም እንትን ማለው ነገር ሮሚ ናዮ እና ጃኒ ዳንኤል ሊጋቡ ነው። ይጋቡ ተመስገን። ልጁን ሰብስቦ የወለደውን ሳያስበው በድንጋጤ የወለደውን ልጅ ሳያስበው ወልዶ ናሆም ቆንጅዬ ናት ተሰብስቦ
እሷን አግብቶ ምን ይወጣላታል? የምታምር ቡጥዬ ጽጌረዳ አበባ የመሰለች የአዲስ አበባ ልጅ ነው። ተጋብተው ሁለቱም ወጣት እናት ያላቸው ናቸው። ቢጋቡ በጣም ጥሩ ሀሳብ ነው። ምክንያቱም አስቦ ሳይሆን በድንጋጤ አንድ ቀን ተሳስተው ላሽ ብለው ምን አሉዬ እኔ ውድ እንዴት ነህ ሰላም ነህልኝ? በድንጋጤ የወለደው ልጅ ሰብስቦ ማሳደጉ በጣም ነው የሚከበረው። እና ናሆሚና እሳቸው ከተጋቡ እሰየው፣ እኛም ከተጠራን እንገኛለን። ያዘወለው ነው እንግዲህ አይመስላችሁ? ከተጋቡ አዶናይም አቲንክ አዲስ አበባ ገብቷል። ከቤተሰቦቹ ተገናኝቷል። ውድ ባለቤቱንም አግኝቷል። እንኳን ለአገርህ አበቃ፣ እንኳን በሰላም ወደምትወዳት አገርህ ገባ። ስራህን ቀጥል። ሌላ አላችሁ ሊሄዱበት የምፈልገው ሰው ሌላ ካለ ጻፉልኝ፣ እንሄድባቸዋለን በጸባይ። ጃኒ ናታ ማን ባለቤት አለው? ጃኒ ናታ ጃኒ ናት። ሌላ ማን አለ? አስፈራ ሳይኖ ጃኒና እንትና ማን ነው ስሙ? እኔ ዝም ብሎ በአንዴ ቀለበት እንዲያደርግላት መተያየት አለባቸው። አትሊስት 1 አመት ተጠናንተው ተያይተው ከዛ ወዲህ ቢጋቡ ቆንጅዬ ልጆች ቢወልዱ ጥሩ ነው። አዶይና ጃኒ ቆንጆ ካፕል ይወጣቸዋል ብዬ ገምታለሁ። ለትንሽ ጊዜ ቆይ ዳራ የረሳሁት ነገር እነ መንሱር እስር ቤት ጠላታችሁ እንደዚህ ታሰር እስር ቤት ሆነው ሊጠይቁ ሊያሽቃብጡ የሄዱ አርቲስቶች በጩኸት ሰው እዛ ገንዘቡን የተበላ አሳዷቸው መኪናቸውን ተንቀጥቅጠው መኪናቸው ውስጥ እየገቡ እሪ ሲሉ ነበረ። ሊገርፏቸው ህዝቡ አርቲስቱን ሊጠይቅ ሊያሽቃብጥ የመጣውን አርቲስት ሊደበድቧቸው ነበረ። ፖሊስ ነው ያስመለጣቸው። ወይ መንሱርዬ የእስር ቤት ደቻሳ እንዴት አደረጋችሁ? ቁርጡን የምትቆርጡት የአዲስ አበባ ሬስቶራንት የታወቀ በዝግ ችሎት የምትበሉ እነ ፍቅሬ ማን ነበረ ስማቸውን ጻፉልኝ። እኔ ስማቸው አይያዝልኝም። እስር ቤቱ እንዴት ነው? ተመቻችሁ? እስር ቤቱ እንዴት አረጋችሁ? እኔንም ልታስገቡኝ ነበር። እኔም እኮ አስተዋውቂያለሁ። እግዚአብሔር ሲምረኝ እኮ ነው። ምንም በማላቅበት አሽቃብጬ ሰራዊት ፍቅሬ ተመቸ እስር ቤቱ? እንዴት ነው እስር ቤቱ? ተመቻችሁ? መንሱርዬ ሽቶ እንዴት ነው? አለ ሽቶ መኖር ተመቸ ወይስ እስር ቤትም ሽቶ ገብቶልህ ይሆን? ሽቶ እያርከፈከፍክ ይሆን ያለኸው? ወይ ሰራዊት ፍቅሬ በሉ በደንብ እዛ ካሊድ ያ ሁሉ ልጆችን በትነ ሀቢባ እንኳን አደራ ብለህ ሀቢባ ሰጥታታል። ማን ይሆን የሚያንቀሳቅሰው? ካሊድ ፋውንዴሽን ያሉ ያ ሁሉ ህፃናትና አዋቂ ለሀቢባ እንኳን ምንድን ነበረ የመደብካት? ሀቢባ ልጆቹን ቼክ እያደረገች ነው። ምን ቼክ ታደርጋለች? እርግዝናዋስ የራሷ ጉዳይ አለ። ሰለሞን ቦጋለ የልብ ቀዶ ሕክምና ሐኪም ቤት ነው ምናምን አሰራለሁ ብለህ ስትሟሟት የነበረውን ትተህ እስር ቤት ገባ። ወይ አርቲስቶቻችን እስር ቤት እንዴት ነው ይመቻል? እስቲ ለእኛም ንገሩን። እኛም እኮ ስንንቀዠቀዥ አንድ ቀን እስር ቤት እንዳይከቱን።
እኔማ ይሄ ጉዳይ ተጣርቶ በደንብ እስኪያልቅ ድረስ እዛች ሀገር አልድረግጥም። እኔም እኮ 100 መኪና አስረከቡ እንደዚህ ከሆነ ሀገራችንማ እንገባለን እያልን አሽቋልጠን የመጣ ነው ምንም በማላውቀው። እኔንም አስገብተው የነበረ እኮ እነሱስ በልተው ነው። መንሱር 7 ሚስት አለው። በምን አወቅሽ ቤዛ? አንቺንም ጠይቆሽ ነበረ? እኔ ስለ ሚስቱ ምን አገባኝ? 7ቱም ሊጠይቁት ሲሉ እስር ቤት ተገናኙ። በውስጥ የጻፋችሁልኝ የመንሱር ሚስቶች 7ቱም ገርል ፍሬንዴ ነሽ አንቺ ገርል ፍሬንዴ ነሽ እያለ ከመንደይ ቱ ፍራይዴይ እስከ እሑድ የሚያገኛቸው ሚስቱ እስር ቤት ተገጣጠሙ። አይ መንሱር ሳታገባ እንዲሁ ስትሽከረከር ሽቶ ስትቀባ እስር ቤት ገባ። 7ቱም ሚስቶች ሊጠይቁ ሄደው ተገጣጠሙ። 7 ሰው አንድ ሚስት አጥቷል። ሰራዊት ፍቅሬ እንኳን ትልቅ ሰው ነው። አንድ ሚስት ቢኖረው ነው። የእሱም ብዙ የሆኑ ወይ ሰራዊት ፍቅሬ ያስ ምስኪን ጉራጌ ለራሱን በቅጡ አንድ ሚስት ነው በቅርብ ያገባው። ሌላ የሚኖረው አይመስለኝም ለራሱ። አይ ካሊድ ፋውንዴሽን ረመዳንን እስር ቤት አከበርክ። አይ ወይ ጉድ! የመንሱር ሚስቶች ተገጣጠሙ አንድ ላይ። ነይ አንቺ ቤዛ ነይ ግቢ። የታውቀሽ ነው የነገርሽኝ? እኔ ማነገረች ሲባል ቤዛ ነው የምለው። ምን ጨነቀኝ? ወይ ሳልደነ ቅድስት ታብታብ ኮፕሊንግ አድርጉት እስኪ። ታብታብ ኮፕሊንግ እያደረጋችሁ የሚመጣውን መረጃ ለሰው እናሰራጭ። በማማት ምድር ቤዝዬ ይረብ ይንድነሽ ትስቂያለሽ። ምንድን ነው 7 ሚስቶቹ እንዴት ተገናኙ? ወይ ቤዛ እኔ ምን አገባኝ? ቤዛን የነገረች ብዬ ነው የማገጣጥምሽ። ያለሽ እኔ እዛ አጋጣሚ የሆነ በደረሰኝ የታሰረ ወንድሜ ታስሮ እዛ እየተመላለስኩ ነበር። እሺ የመንሱር ሚስቶች ተገጣጠሙ። ከዛ እዛ ስመላለስ ይሰማል ድምጼ? አዎ ኧረ በደንብ ይሰማል። ንገሪን። እሺ ሮሚ ይሰማል እንዴ? ኧረ አዎ ይሰማል። ቤዛ ሂጅበት። እናንተ ይሰማል ብላችሁ ጻፉ እንጂ ኮመንቱ እንድታየው። አሪውር ያለ ያሰኝሽ ይሰማል? አዎ ቤዛ ይሰማናል። ሄድኩ ያንቺ ደሃኔት እናንተ ይሰማል ብላችሁ ጭራሽ ወጣች። ወይኔ ወይ ቤዛ ተደባደቡ ነው ያለችው። ሚስቶቹ ተደባደቡ ነው ያለችው። ነይ ግቢያት ዛሬ አንፋታሽም። ወይ መንሱር 7 ሚስቶቹ ተደባደቡ እስር ቤት። እንዲህ እኮ ነው የሚቀልጠው ወሬ። ተደባደቡ ነው ያለችው። ተገናኙ። ወይ መንሱር በዚህ ሽቶ እያርከፈከፍክ ተጫወትክበት ህዝቡን። ወይ ጉድ! ወይ መንሱር ወይ መንሱር ነይ ግቢ ነይ ግቢ ነይ ግቢ ዛሬ ነይ ቤዛ እያረ እንደው ወሬ ያለሽ አሁን ይሰማል መሰለኝ። አንዷ ትመጣና የልሻ ሚስቱ ነኝ አስገቡኝ ትላለች። እሺ ማን ነው ስምሽ ትባላለች። ኧረ ብዙ ሚስት ነው ያሉት የሱ አንቺ አይደለሽም ይሏታል። ተከራከረች። ስሜን ንገሩትና አላውቃትም ካለ እሄዳለሁ አለች።
ስሟን ተመዘገበ ከሌ ተባለ። እኔ ስሟን አልጠራም። ከዛ ተመዝግቦ ሊያጣሩ ከሌን ታውቃት ታለ እንደዛ የምትባል ሚስት የለችኝም ማለት ነው። እንደዛ ምን ትላለች? ብዙ ናቸው ትባላለች። እሷ ምን ፌደራሎቹ እኮ ናቸው የእሱ ሚስቶች ብዙ ናቸው፣ አንቺ አይደለሽም፣ አላካተተሽም፣ አልጻፈሽም ይሏታል። እንዴ ምን ችግር አለ? ሸርዓችን ይፈቅዳል ብላ ገና መሟገት። ሰው እንዳለ ተሳቆ ምን ይበል? በኢየሱስ ተንበርክዛና አባረራት ማለት ነው። ከሰባቱ አንዷ ሸሪያ ስንት ሚስት ነው የሚፈቅደው? አራት ነበር እና ፌደራሎቹ የሚያወሩት ነገር ብትሰሚ በኢየሱስ ስም በቃ በጣም ነው የሚገርምሽ። ወይ ጉድ! ካሊድን ለመጠየቅ ነበረ ሄድኩኝና ምንድነው እኔ አንድ መኪና በዚህን ያክል ገንዘብ ይሸጣል ብዬ ፕሮሞሽን አልሰራሁም። ይኸውልሽ እሱ ያለውን ነገር ነው፣ እኔ አይደለሁም ያልኩት። ልብ አድርጉልኝ። እና አንድ መኪና በዚህን ያክል ይሸጣል ብዬ ፕሮሞሽን አልሰራሁም። እንደ ቻሪቲ ግን እንደ እርዳታ ድርጅት ለኔም ለመቄዶንያም አንዳንድ መኪና ሰጥቷል። ስለዚህ እኔ እንደ እርዳታ ድርጅት መኪና ሰፖርት ተደረግኩኝ እንጂ ብርም አልተሰጠኝም። መኪና ይሰራልን ብዬ ደግሞ በራሴ ፔጅ አላስተዋወቅኩም ብሎ ነው ያለው። ስለዚህ ይሄንን ደግሞ እንደ እርዳታ ድርጅት ማንም ይሰጠኛል፣ ማንም ይሰጣል፣ የትኛውንም ሰው እንደዚህ ይሰጣል። እንደዛ ማንም እንደሚሰጠው እርዳታ ብሎ ነው የሰጠው መኪና እንጂ ሌላ ነገር ነው አለ። እግዚአብሔርን እንደዛ ነው ያለው እና ድምጽ ሆኖኝ ብሎ ነው ያለው። ወይኔ ሮምዬ፣ ወይኔ ሮምዬ፣ ሁለቱ ለመኪና እነሱ ተቀብለው ለኛስ እኛ ዛስ አንዳንድ መኪና ለመቄዶንያና ለእንትን አንዳንድ መኪና ነው የሰጠኝ ነው ያለው። መኪና ተሰጥቶታል እስር ቤት። ወይ ጉድ! ወይ ጉድ! ወይ ጉድ! ወይ ጉድ! እና እንዳለ ሰራዊት ፍቅሬ አንዳንድ መኪና በልተው ነው እንዳለ ሰለሞን ቦጋለ ሁሉም መኪና አላቸው ማለት ነው። አንዳንድ ኧረ በስመ አብ የሚጽፉት ኮመንት ግን ታያቸው። ምን አስጨነቀሽ? ይበላቸው፣ እስር ቤት ያስገባቸው። ጭራሽ መኪና በልተዋል። መኪና ነው የተሰጠን አለ። ወይ ሮምዬ፣ ወይ መንሱር ጀማል ገና ይውጣ። ከኔ ጋር ነው ፊልማ የሚገጥመው። እሱ ነው እዛ ቦታ ይዞኝ ሄደው እስር ቤት አስገብቶ የነበር ምንም በማላውቀው ነገር እንዴ። ፕሮሞሽን ስሪ ተብለሽ ነበር እንዴ? አዎ ሰርቻለሁ እኮ በኢየሱስ ስም። ይኸውልሽ ሰውዬውን ማለት ነው እዛ ነበረ ዋናው። ይሄ ዳንኤል ነው ማን ነው የሚባለው ባለቤቱ። ከዛ ልክ እነሱ ሲገቡ ቂሊንጦ አውርዱኝ ብሎ ማመልከቻ ጽፎ ቂሊንጦ ወረደ ማለት ነው ሊገሉት። እነሱ ራሳቸው የሚከሱት ደረቅ ቼክ ነው። አሁን እነ ሰራዊት ምናምን ፍርድ ቤት የሚከሱት ምንድነው? ደረቅ ቼክ ነው የሰጠን፣ ለኛም አታሎናል፣ ብሩን አልተሰጠንም፣ የሰራንበት ፕሮሞሽን የተሰራበት አልተሰጠንም፣ ስለዚህ ደረቅ ቼክ ነው የሰጠን፣ እኛንም አታሎናል ብለው ነው የሚከራከሩት። ሰለሞንማ እንዴት እንደሚያለቅስ ብታየው። በቃ ሁሉንም ካሊድ ራሱ ማለት ነው። ወይኔ እንዴት እንዳሳዘነኝ በስመ አብ። እሱ በጣም እንዴ ሽንት ቤት እንኳን በባልዲና መንሻ ነው ፍርድ በባልዲ ነው መንሻ ነው። እሺ ወይኔ ሰባት ቀን ሽንታቸው ግማቱ በባልዲ ነው የሚሻሉት። በባልዲ ነው የሚሸኑት። እንግዲህ ያሉት እነ ፍርድ ቤት በኦቨርናይት ድሃ ሆነው አዩት። አየሽ፣ ሀብታም በኦቨርናይት ድሃ ሆኖ ሽንቱን በፖፖም ሳይሆን በባሊ ሸና። ሽንታቸው እንዴት ነው? ቷቷቷቷ ደግሞ እስረኞቹ ሲናገሩ የወጡትን ማለት ነው። ልክ አንድ ሰው ሸንተው ሲያበቃው ያጨበጭባሉ እያሉ ያጨበጭባሉ ሽንት ሲሸኑ። ወይኔ ለሽንት ጭብጨባ ሰው ሰርግ ላይ ነው የሚጨበጨበው፣ ለሽንታቸው ይጨበጨባል። ኧረ በስመ አብ። እና እንዳይገሉኝ ብሎ ታች ቂሊንጦ አውርዱኝ ያለ ሰውየውም ታስሯል። ቀድሞ ነው የታሰረው ከነሱ
ወይኔ ስንት ብር ነው? የስንት ሰው ነው የወሰዱት? እሱን አላውቅም። ስንት 2 ቢሊዮን ነው ያሉት? እሱን እርግጠኛ አይደለሁም። በጣም ብዙ ሰው እኮ ነው። እኛ እያለን 100 ሰው እዛ ተሰጠው ተባለ። ሲሰጣቸው እንግዲህ ሊብሬያቸው እና እንትናቸው ተሰጥቶ ቆመዋል። እንግዲህ 100 ሰዎች ያንን ያየ እኮ ገባበት እኮ። እኔ እኮ ኢትዮጵያ ቢኖር እኔም ገዝቼ ነበር የዛን ቀን። ኢትዮጵያ ለመኖሬ እኮ ነው። እግዚአብሔርን ለወንድሜ ለካሊድ ለወንድሜ ልግዛለትና ራይድ ይስራበት ወይ አንድ ትንሽ ያጎቴ ልጅ አለ። ኧረ በስመ አብ እግዚአብሔር ነው ያወጣችሁ። ኧረ ፕሮሞሽን መስራት ራሱ በጣም ከባድ ነው እኮ በዚህ አይነት በጣም ከባድ ነው። ምክንያቱም እንዴ የሚነበብባቸው ነገር እኮ በጣም ብዙ ነው ብታይ። እዛ የሚሰቃዩት ስቃይ በኢየሱስ ስም ሽንታቸውን በባሊ እንትና ሰራዊት ፍቅሬ ደግሞ እነ ማህደር አሰፋ የማይጠይቁት አርቲስቶች የሉም እና ለነሱ በስልክ ምናምን አይደለም የሚያወሩት፣ እንደዚህ ይፈቀድላቸዋል ለመገናኘት እና ሲያሳዝኑ ብታይ በስማ እየገቡ ይፈቅዱላቸዋል። ለነሱ ተፈቅዷል። ማህደር አሰፋን አየኋት ስታምር ወንጅዬ ናት። በስማ በጣም ሲወጡ እነሱንም መኪናቸው እንዳይሰባብሩባቸው የተበሉት ደንግጠዋል አሉ እኮ ፍርድ ቤት የቀረቡለት ዘሀበሻ ዘግቦት አይቻለሁ። ሊደበድቧቸው ነበር አርቲስቶቹ ደንግጠው ነው ያመለጡት መኪናቸውን ይዘው አሉ። ሰው ሰላማዊ ሰልፍ የወጣው ሰው ወይ ጉድ! በስመ አብ በቀን አንዴ ነው የሚሸኑት። ዳይ ህዝቡ የሚያሳዝናል። አይገባላቸው ሴት የታሰረ የለም አይደል? ሴት የታሰረ የለም። ወንዶች ናቸው እንዳለ። ወይ ጉድ! የእንግሊዝ ሀገር ዳይፐር ከተባለ እኔ ልክላቸዋለሁ፣ ግን ደግሞ የተጎዱት እንዳይጮሁብኝ ይቅርብኝ። ወይ ጉድ! ሽንት በባሊ ከመሽናት ይሰውራል። ማነው ብዙ የሚሸነው አሉ። ሰራዊት ፍቅሬ ረጅም ሽንቱ ብዙ ነው እንዳይባል። የሚገርምሽ ይኸውልሽ ቪአይፒ የሚባል አለ እዛ እስር ቤት ውስጥ ማለት ነው። እሺ ቪአይፒ ውስጥ እንኳን አላደረጓቸውም ማለት ነው። ከሌሎች ሰዎች ጋር በቃ የበሰበሰ ፍራሽ ነው ብታይ፣ ከነሱ ጋር ያደረጓቸውና ፍርድ ቤት ራሱ ያደረጉን ወይ ጉድ! እሱ በቃ ሽንት ራሱ ምንድነው? ማን ነው? መንሱር ነው? ማን ነው ደግሞ? ፈሱን በጣም ይፈሳል። በባሊ ነው የምንሸነው፣ ቆዳችን እንደዚህ ሆኖ ምናምን ምናምን እያሉ ፍርድ ቤት ላይ ኧረ ወይኔ በኢየሱስ ፈሳቸውም የትየለሌ ነው አሉ። ወይ ጉድ! ወይ መንሱር ሽቶውን ለማይቀባ እኔ ልቀባ ነገር የለም። ወይ መንሱርዬ አለ ሽቶ እስር ቤት ታጎርክ። ወይ መንሱር አምር ተጠይቆ ያገባኝም አለ አይደል? ይገረም እንዳጋጣሚ በሆነ ይገረም በሆነ እንትን ቲቪ ላይ ቀርቦ እኮ ነው አዩት ማለት ነው። የሆነ ማስታወቂያ ነው ሲመጣ፣ አይ እዚህ ጋር እናይሃለን፣ እዛ ጋር ማየት አያስፈልግም። ያውና ይገረም እኛ ጋር ሊጎበኘን መጣ፣ እዛ ጋር ማየት አያስፈልግም እያለ በቃ ሙድ ነው የሚይዙባቸው በኢየሱስ ስም። እነሱ ደግሞ ተክዘው ነው የሚውሉት። በቃ ለየብቻ እንደገቡ የሆነ አብረው ነበሩ። ከዛ አሁን ላይ በቃ ተበታትነው ትክዝ ብለው ነው የምታያቸው። ወይ ጉድ! ታደለ ሮባ ነበር እንዴ?
እኔ እንጃ ታደለ ሮባስ ይላሉ። ያልተያዘ አለ እንዴ? ያልተያዘ አለ አሉ። የሆነ እየተፈለገ ነው ሲባል ሰምቻለሁ። አንድ ያልተያዘ ሰው እንዴ! ሰውየው ሲታሰር አይተው እንኳን አይደበቁም ነበር። እኔ ምን አውቃለሁ ብለሽ ነው? ሰለሞን ቦጋለ ሻማ ብሎ አስለቀሱ ሲሉሻል። ሮሚ ሚዩት ነሽ እኮ። ኦኬ ሚዩት ነኝ። ዲና ሙፍቲ ነው። ዲና ሙፍቲም እኮ ነበሩ። እሳቸውም ተጠርጣሪ ናቸው። እንግዲህ እሳቸው እንደኔ ተጠርተው ሄደው ነው የሚሆነው። ትረድጋለ ጉራጌ ወይ ድለድግ ምንም በማማላቀው እነሱ መኪና ተቀብለው እኛን እስር ቤት ሊያስገቡን ይበላቸው። የታባታቸው እንኳን ታሰሩ። እኔን መንሱር ነው ሲወጣ ጠይቀዋለሁ። አልለቀውም። ስለሚስቱ ነው የሰማ ብለው አስለቀሱት። ወይ ጉድ! አስለቀሱት። ወይ ጉድ! በስማ የሚገርም ነው። አሁን በቀላል የሚወጡ ነገር አይደሉም። ምክንያቱም ብር በልተዋል። እነሱም የበሉትን ብር ካልመለሱ ካሊድ መኪናውን ከሆነ ያው መኪናውን ብሎ አይመልስም። እሱ እንደ እርዳታ ድርጅት ነው የሰጠው እንጂ ፕሮሞሽን ስራልኝ ብሎ አይደለም። የብር ትራንዛክሽንም የለኝም ከነሱ ጋር አልተሰጠኝም። ብር ፕሮሞሽን ሰራ ተብሎ አይደለም የተከፈለኝ፣ እርዳታ ብሎ ነው የሰጠው ብሎ ነው ያለው። ለድርጅቱ ነው የሰጠው እኮ። ገና ተጣርቶ ነው ይሄ መሆኑን እሱ ስላለ ብቻ ሳይሆን ተጣርቶ ነው። እንዲህ በጠራራ ፀሐይ በቦሌ ምድር ሰውን ጠርተው እንትን ይላሉ። የሚገርም ነው። ቤተ መንግስት እኮ ነው የጠሩን። ቤተ መንግስት ነው መሰለኝ አካባቢው አስታውሳለሁ። የሚገርምሽ ሰውየው ምን ብሎ እንደሚከራከር ታውቂያለሽ? ዶላር ጨመረብኝ እንጂ ለታላ አይደለም ምናምን እያለ እንደዛ እየተከራከረ ነው። ወይ ጉድ! የሚገርም ነው። ሮሚ አስገቢኝ እስቲ። ህሊና ልዑል ኪሉ ማነሽ? ህልውና ፕራይቬት ነሽ። እንዴት ነው ማስገባሽ? ፕራይቬት ነሽ። ያንቺም ተወስዶብሽ ነው። ዋናው እኮ ሮሚ አስገቢኝ። እሺ አንቺን ማስገባት እችላለሁ።
አንድ ቁጥር ጻፉ ያላችሁ በጣም ብዙ ሰው ስለላከ በጣም ደስ ብሎኛል ስላስገባሽ። በእውነት የሰፈሬ ልጅ የኔ ቆንጆ እንዴት ነሽ?